ወንጌል 4:15 ሁለተኛው ደግሞ ምስጋና ወይም አድናቆት ልማዱን እንዲተው አላረገው። እርሱም በምኩራባቸው ያስተምርም ሁሉ ምን ይሉት ነበር? ያመሰግኑ። ሁሉ ምን ይሉት ነበር? ያመሰግኑት። በትምህርቱ እየተገረሙ በትምህርቱ እየተደነቁ ሁሉም ነው የሚለው። እዚህ ጉባኤ ውስጥ ያለ ሁሉ እኔን ሊያመሰግነኝ አይችልም። የሆነው ይቃወመኛል። ዛሬ ደግሞ ስብከቷ ምን አይነት ይለኛል። ኢየሱስ ግን ቆሞ ሲያስተምር ሁሉ ነው የሚያመሰግነው። ለምን ነው ታውቃለህ? ይነካላ። የማይነካ የለም። ከጻር እስከ ትልቁ ይነካል። ሁሉም ያመሰግኑት ነበረ። አድናቆት ወይም ምስጋና። ዋው! ዛሬ 2000 ሰው ተሰብስቧል። 2000 ሰው አመስግኖኛል ብሎ ልማዱን አላቆመም። መጸለዩን አልተወም። ማስተማሩን አልተወም። መስበኩን አልተወም። አንዳንዶች አድናቆት አንቆ ይይዛቸዋል። እኔማ በዚህ ዘመን ይገርመኛል። ኢየሱስ እስራትን ለፈታው፣ ኢየሱስ ቀንበርን ለሰበረው፣ ኢየሱስ በሽተኛን ለፈወሰው ለራሱ ክብር ይፈልጋል። የድፍረት መጨረሻ እስትንፋስ ሳይቀር የሱ ነው። ሌላው ይገርማል። የእስትንፋሳችን እስትንፋስ መውሰድ ይችላል። ያዝ። በዚህ ዘመን ሰው ስሙን ጠርተ ሽባ ተጠርቶ ክብር ለራስ ትፈልጋለህ? ስሙን ጠርተ እውር አብርተ አድናቆት ለራስ ትፈልጋለህ? ኢየሱስ ሁሉም ያመሰግኑት ነበር ይላል። አመሰግኑት። በምኩራብ ያለው ሁሉ ሲያስተምር አመሰግኑት። ከዛ ልማዱን አስቆመው? አላስቆመም። ሁሉ ምን ይሉለት ነበር? ሁሉ ምን ይሉለት ነበር? ይመሰክሩ። እጃችሁን አንሱ ልባርካችሁ። በሚመጣው ዘመን ትውልድ ይመስክርላችሁ። አሜን። ሲመሰክርላችሁ ግን አንድ ነገር ብሎ ይመስክርላችሁ። ኢየሱስን ባንተ አየሁት። አሜን። ኢየሱስን ባንቺ አየሁት። አሜን። ኢየሱስን ባንተ አየሁት። አሜን። ኧረ እሱማ ኢየሱስን ይመስላል። ህይወቱ ኢየሱስ፣ ንግግሩ ኢየሱስ፣ ስብከቱ ኢየሱስ፣ ዝማሬው ኢየሱስ ይመስላል እያሉ ይመስክርላችሁ። አሜን። እርሷም ብሎ ጴንጤ እርሱም ብሎ ከመባል ይመስክርልህ። ትውልድ ሲመሰክርልህ አንድ ነገር ይመስክርልህ። ኢየሱስን በሱ ውስጥ አይቼዋል። እሱ ትሁት የእግዚአብሔር ሰው፣ እርሱ የፍቅር ሰው ነው። እርሱ የዋህ ነው፣ ትዕቢተኛ አይደለም። ሁሉም ይመሰክሩለታል። ከአፉ ከሚወጣው ጸጋ ቃል የተነሳ እየተደነቁ ያመሰግኑት። አድናቆት ነበረው። ኢየሱስ የአድናቆት ችግር አልነበረበትም። ልማዱን አላስጣለው። እርሱ በሰራው፣ ኢየሱስ በሰራው፣ ኢየሱስ በፈወሰው፣ ኢየሱስ ሰዎችን ባጽናናው፣ ኢየሱስ አንካሶችን ባዘለለው፣ ኢየሱስ ሽባውን በተረተረው፣ ኢየሱስ የሆነ ታምራት ባደረገው እኮ እኛንን መደነቅ የምንፈልገው። እኔ ይገርመኛል። ቀጣይማ የሚፈርምልን ሳይቀር መሰብሰባችን ሊሆን ይችላል። እውነት ነው የምላችሁ። ዛሬ ግን አንድ ነገር እሰብራለሁ ከትውልዴ ላይ ከምድሬ ላይ በኢየሱስም ኢየሱስን የሸፈነ መጋረጃ ይነሳ። ልማድን ያስጣለ ክፉ ልማድ ከምድሬ ላይ ይሰበር። እውነተኛ ልማድ፣ የጸሎት ልማድ፣ የአምልኮ ልማድ፣ የፍቅር ልማድ፣ የቅድስና ልማድ፣ የጽድቅ ልማድ አስጥሎ ክፉ ልማድን ወደ ቤተ ክርስቲያን ያመጣ ክፉ ልማድ፣ የዝና የአድናቆት ፍላጎት፣ የራስ ክብር ፍላጎት፣ የራስ ጥቅም ፍላጎት በኢየሱስም ለቆ ይውጣ። በኢየሱስም ለቆ ይውጣ። ከምድሬ ላይ ከኢትዮጵያ ቤተ ክርስቲያን ላይ በኢየሱስም ለቆ ይውጣ። በኢየሱስም ለቆ ይውጣ። በኢየሱስም ለቆ ይውጣ። ሁሉም መሰከሩለት፣ አደነቁት። ግን ልማዱን ተወ። አደነቁትም፣ ሺዎችም ተሰበሰቡ፣ መሰከሩለትም። ኢየሱስ በማለዳ ተራራ ላይ ነው። ቀጣይ ቀን ምኩራብ ውስጥ ነው የምታገኙት። ልማዱን አይተው አድናቆት አያስቆመው። አድናቆት ልማዱን አላስጣለው። ሁለት ሰዎች ስላጨበጨቡላችሁ፣ ሶስት ሰዎች አብረናችሁ ነን ብለው ስለተነሱላችሁ አይምሰላችሁ። ሊያደንቋችሁ የመጡ መሰሏችሁ እንጂ ገዳዮቻችሁ ናቸው። ወደ ቤት የመጣው ልማድን ያስጣለ ነገር፣ ወደ ህይወትሽ የመጣው ልማድሽን ያስጣለሽ ነገር እውነት ሊያከብርሽ አይምሰልሽ። ሊገልሽ የመጣ ሊገልክ መጥቷል። ኢየሱስ አድናቆትም ምስጋናም
የትኛውም ክብር ከልማዱ አላጎድለውም። ሶስተኛ ሉቃስ ወንጌል ምዕራፍ 4 ቁጥር 32 ቃሉ በስልጣን ነበርና በትምህርቱ ተገረሙ። ቃሉ በስልጣን ነበርና በትምህርቱ ተገረሙ። እሺ። በምኩራብም የርኩስ ጋኔን መንፈስ ያደረበት ሰው ነበረ። እሺ። በታላቅ ድምጽም ጮሆ ተው የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆነ አውቄአለሁ፣ አንተ የእግዚአብሔር ቅዱስ አለ። ስሙ፣ ታላላቅ ታምራቶች በህይወቱ በአገልግሎቱ በህይወቱ በኢየሱስ ሆኗል በምድር ላይ በነበረበት ሰዓት። ይሄ ማለት የመጣበት ዋና ፐርፐዝ አይደለም፣ አጋንንት ማስወጣት፣ ሽባ መተርተር፣ ሙታን ማስነሳት። ዋና የመጣበት ዓላማው ስለ ሰው ልጆች ራሱን አሳልፎ መስጠት። ነገር ግን የታሰሩትን ሲያይ ስለሚያዝን ይፈታቸዋል። ሽባ ካየ ይተረትራል። የእግረ መንገድ አገልግሎቱ ነበር። እዚሁ ሉቃስ ወንጌል ምዕራፍ 4 ላይ ቁጥር 32 እሱ ያነበበችው ክፍል ላይ ይሄም ልማዱ ኢየሱስን አላስቆመውም። ዛሬ ላይ ትውልድን እየገደለ ያለው፣ ትውልድን ከእግዚአብሔር ቤት እያጠፋ ያለው፣ ከጸሎት መሰዊያ፣ ከስብከት ወንጌል ከመስራት፣ ከትምህርት መስመር እያወጣ ያለው ጥቂት በእጁ ላይ የሚደረግ ታምራት ነው። እግዚአብሔር በላይክ ላይ እየሰራ በሄደ ቁጥር ጸሎትን መጨመር ነው ያለብን። እግዚአብሔር ባንተ እየተገለጠ በመጣ ቁጥር ማስተማርህን ወንጌል መስራትህን መጨመር ነው ያለብህ። የሆነ ቀን በጸለይከው ጸሎት በፊቱ በሆንከው መሆን የሆነ ጸጋ ወደ አንተ እግዚአብሔር ለቆ ሊሆን ይችላል። ምክንያቱም እግዚአብሔር ጸጋን ስጦታ ይሰጣል፣ ቸር ነው። ግን ኢየሱስ ክርስቶስ ሲያስተምር ነው የሚለው፣ ገስጹት አይደለም የሚለው። እያስተማረ እያለ ትምህርቱ ታላቅ ትምህርት ነበር። ጉባኤው ይነካ ነበር በትምህርቱ። በዚህ መሃል ከተሰበሰቡት መሃል ምን ያለበት? እርኩስ መንፈስ አጋንንት ያለበት ሰው ነበር። ውጣ ብሎ ገስጾ አይደለም፣ የጸሎት ሰዓት አይደለም፣ የትምህርት ሰዓት ነው። እያስተማረ እያለ ጮኸ ይላል። ምን አለ? ጮኸ። አንተ ማን እንደሆንክ አውቃለሁ፣ ልታጠፋኝ መጣ። አንተ ቅዱስ የእግዚአብሔር ልጅ ነህ፣ አንተ ኢየሱስ ነህ፣ ልታጠፋኝ ነው የመጣው ብሎ አጋንንቱ ራሱ ያጋልጥ ነበር። ኢየሱስ እያስተማረ እየገሰጸ አይደለም፣ የፈውስ ፕሮግራም ብሎ ለጥፎ አይደለም፣ ምኩራብ ውስጥ ገብቶ እያስተማረ ነው። አየህ፣ በህይወቱ በቆመበት ስፍራ አጋንንት መቆም አይችልም። በገባበት ስፍራ ሰዎች ሳይፈወሱ አይቀርም። መጽሐፍ ሲናገር ወደ እርሱ የመጡት ሁሉ ምን አላቸው ነው የሚለው? ፈወሳቸው። 3 እና 4 አስነስቶ ፈውሶ ሙሉ ጉባኤውን አስጨብጭቦ ሸኛ አይደለም የሚለው፣ የመጡት ሁሉ ፈወሰ ነው የሚለው። ግን ይሄ መሆኑ ልማዱን አላስተወው። የሚገርም ዝማሬ ልትቀበል ትችላለህ። የሚገርም ሰባኪ ሆነ ትነሳለህ። የሚገርም የሪቫይቫል ሰው ሆነ ትነሳለህ። አጋንን ልታስወጣ ትችላለህ። ልማድህን ካስቆመ ግን እመነኝ፣ ቀጣይ ምዕራፍ ልትቀጥል አትችልም። በፍጹም ልማዳችሁን አትተው። የሆነ ነገር ብልጭ ሲልላችሁ፣ የሆነ ህልም ማየት ስትጀምሩ፣ ቆሞ የሚያገለግለውን አገልጋይ አንተ ቁጭ ብለህ እንደዚህ አይነት አገልጋይ ብለህ መተቸት ከጀመር እመነኝ 1 ዓመት አትቆይም። ምክንያቱም ልማድ አይተው፣ ናፍቆት፣ ረሃብ ሁሌ አይተው። 4ኛ የሰው ሁሉ ትኩረት በኢየሱስ ላይ ነበር። ትኩረት ተሰጥቶት ነበር። የሰዎችን ቀልብ የገዛ መንፈስ ነበረው። ትኩረት እዛው 4:20 ላይ ሉቃስ ወንጌል 4:20 ላይ በምኩራብ የነበሩ ሁሉ ትኩር ብለው ይመለከቱት ነበር። መጽሐፉን ሰጡት። ኢሳይያስ 61 አነበበ። የጌታ እግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን ይሰብክ ዘንድ ብሎ ቀብቶኛል ብሎ አንብቦ ኢየሱስ ሌላ ነገር አላረገም፣ ሰጠው ነው የሚለው። ሰጠውና ምን አለ ይላል? ሄዶ ቁጭ ሲል ሰው ሁሉ ጉባኤ ሁሉ ትኩረቱ ኢየሱስ ላይ ነው። ኢየሱስን ነው የሚያዩት። የጉባኤውን መንፈስ ተቆጣጥሮ
የሰዎችን ሁሉ ትኩረት ተቆጣጥሮ እንኳን አሁንም እንደ ልማዱ ሄዶ ይጸልያል። ሰው ተቀብሎኛል፣ ሰው ሰምቶኛል፣ ሰው አድምጦኛል፣ ሰው ስፍራ ሰጥቶኛል ብሎ ልማዱን አልተወም፣ ማስተማሩን አልተወም፣ መስበኩን አልተወም። እግዚአብሔር ዛሬ ባላችሁበት አያስቀጥላችሁም፣ ነገ ይሰጣችኋል። ግን ልማዳችሁ አትተው። በቤታችሁ የጸሎት ልማድ አላችሁ፣ የአምልኮ ልማድ አላችሁ፣ ወደ ቸርች የመምጣት ልማድ አላችሁ፣ የእግዚአብሔርን ፊት የመፈለግ ልማድ አላችሁ። ከልማዳችሁ አትውጡ። ኢየሱስን ይሄ ሁሉ በህይወቱ ሆኖ ልማዱን ካላስጣለው አንተ ቅድም ብያችኋለሁ፣ ምንም ሳንሆን ገና በእጃችን ሙታን አይደለም የሆነ ነገር ሳይሆን ልማድ ከተውክ ነገ አትኖርም ማለት በስጋ ልትንቀሳቀስ ትችላለህ። አንድ መዝሙር አንድ ስንኝ ተቀበልኩ ብለሽ ሌላው ሲዘምር መድረክ ላይ ቆሞ ቁጭ ብለሽ እምትተቺ ከሆነ ከመቀበል አሜን ብለሽ አብሮ ከመቀጣጠል ይልቅ ወሬ የምታቀጣጥይ ከሆነ እመኝኝ ነገ ሁለተኛ ስንኝ አትደግሚ። መልካም መንፈስ ይኑራችሁ፣ መልካም መንፈስ ይኑረን። ልማዳችሁ አትተው፣ አንተው። ኢየሱስ ልማዱን እነዚህ ሁሉ መልካም ነገሮች አላስጣሉትም። ባይዘው እኛ ኢትዮጵያውያን መከራን መቋቋም እንችላለን፣ ረሃብን መቋቋም እንችላለን፣ ሰልፍን መቋቋም እንችላለን። የሚነሳው ቻሌንጅ ሁሉ ተቋቁመን በውስጣችን ላለው ነገር ማቆየት እንችላለን። ዝና የመጣ ቀን፣ ክብር የመጣ ቀን፣ ቅድም እንዳልኩ አንድ አጋንንት ያስወጣ ቀን፣ አንድ ሽባ የተተረተረ ቀን ግን ልማድህን ካቆምክ፣ መንፈሳዊ ልማዳችሁን ካቆማችሁ የሚቀጥል ነገር አይኖራችሁ። ስጠቀልለው ኢየሱስ በሉቃስ ወንጌል ምዕራፍ 4 ቁጥር 1 ላይ በመንፈስ ቅዱስ ተሞልቶ ይላል። በመንፈስ ቅዱስ አስተማሪያችን መንፈስ ቅዱስ ከተሞላ፣ አስተማሪያችን መምህራችን መንፈስ ቅዱስ ከተሞላ እኛም መሞላት ይጠበቅብናል። ልማዳችንን ለማቆየት ልማድሽን ማቆየት ትፈልጋላችሁ?